ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 8 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ለሰው ህይወት መጥፋትና ለንብረት ውድመት ምክንያት ሳይሆኑ ግጭቶችን ከምንጫቸው ለማድረቅ በጋራ እንስራ ሲሉ ወይዘሮ አዳነች አቤቤ ለሃይማኖት ተቋማት ጥሪ ማቅረባቸውን፣ የህወሓትና የሻዕቢያ ቡድን የሚያደርጉትን የጦርነት ዝግጅቶች ህዝቡ አይደግፈውም ሲሉ ብርጋዴር ጄኔራል ጉሽ ገብረ መግለጻቸውን፣ የነዳጅና ኢነርጂ ባለስልጣን ወቅታዊውን ዓለም አቀፍ የነዳጅ አቅርቦት ችግር መነሻ በማድረግ ቅድሚያ የሚሰጣቸውን ተቋማትና አገልግሎቶች ይፋ ማድረጉን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ለሰው ህይወት መጥፋትና ለንብረት ውድመት ምክንያት ሳይሆኑ ግጭቶችን ከምንጫቸው ለማድረቅ በጋራ እንስራ ሲሉ ወይዘሮ አዳነች አቤቤ ለሃይማኖት ተቋማት ጥሪ ያቀረቡ። ቤተ እምነቶች ሰላምን ከሰበኩ ኢትዮጵያ በግጭት ምክንያት ለሰው ህይወት መጥፋትና ለንብረት ውድመት አትዳረግም ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ከኢትዮጵያ ወንጌላውያን፣ ከካቶሊክና ከሰባተኛ ቀን አድቬንቲስት ቤተክርስቲያንና የእምነት አባቶች ጋር ውይይት አካሂደዋል። በመድረኩ በአንዳንድ አካባቢዎች የሚታየውን የጸጥታ ችግር በዘላቂነት ለመቅረፍ በሚያስችሉ ሂደቶች ዙሪያ ውይይት መደረጉም ታውቋል። ከንቲባ አዳነች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር ባደረጉት ውይይትም ቤተ እምነቶች ትልቁ ኃላፊነታቸው የሆነውን ሰላምን መስበክን ከተወጡ የሰው ህይወት መጥፋትን፣ ግጭትን አንሰማም ብለዋል። ጉዳት ሲደርስ ብቻ መነጋገር አይገባም፣ ችግርን ከምንጩ ማድረቅ አለብን ሲሉም አብራርተዋል። ለሰላም በጋራ እንስራ፣ ሰላም ሁሉም ጋር በተሟላ ሁኔታ ይስፈን፣ ግጭትን እናስቀር። ይሄ በእውነት የተባረከ ሀሳብ ነው። ይህንን ከልብ እንደተናገር ነው ከልብ ከሰራ ነው ኢትዮጵያችን ለጣልቃ ገብነትም ለተለያዩ አላስፈላጊ ግጭቶችም የሰው ህይወት መጥፋትም የንብረት መውደምም አትዳረግም። ቤተ እምነቶች የመጀመሪያው ትልቁ ኃላፊነታቸው ሰላምን መስበክ ነው። የሰላም አምባሳደር መሆን ነው። የያዛችሁት ወንጌል የሰላም ወንጌል ነው። የምትሰብኩት፣ የምትናገሩት፣ የምታስተምሩት ስለ ሰላም፣ ለሰላም ምእምኑ ቅድሚያ እንዲሰጥ የኛ አባል የሆነ ግጭትን በምንም አይነት በተግባርም ሊሳተፍበት አይገባም፣ በእሳቤም ሊደግፍ አይገባም የሚል እውነተኛ የሆነ አገልግሎት ያስፈልጋል ማለት ነው። ይህንን ባለማድረግ በውስጣችሁ ያሉ ክፍተቶችን ደግሞ ተነጋግራችሁ ለመፍታት በምንም አይነት ወደ ኋላ ሊባልበት አይገባም። በኋላ ጉዳቱ የጋራ ነው። እንዳየነው ነው። አሁን ውጤቱ ላይ ብቻ እዛና እዚህ ግጭት አጋጥሞን ጉዳት ሲደርስ የምንነጋገር ከሆነ ምንጩን ካላደረቅን ጉዳዮች ወይም ደግሞ ኬዞች ሲያጋጥሙን ያችን ኬዝ እየተነጋገርንባት እሷን እየፈታን እንሄዳለን። ደግሞ ቦታውን ቀይሮ ያጋጥመናል። ለምን አንድ ሆነን እጅ ለእጅ ተያይዘን ከልብ ምእመኖቻችንንም እየመከርን እየገጸጽንም በአስተምሯችን ሁሉም የሰላም አምባሳደር እንዲሆን አናደርግም። አንዱ ኃላፊነታችን በጋራ መወጣት ያለብን ይሄ ነው። መንግስት ህግን የማስከበር ኃላፊነት ቢኖርበትም ግጭቶችን ከምንጮቻቸው ማድረቅ ላይ ግን በጋራ መስራት አለብን ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ትውልድን በሞራልና በግብረ ገብነት ማነጽ ያስፈልጋል ሲሉም አብራርተዋል። ሰላም በእያንዳንዱ ሰው እጅ ነው ያለው። ከጣል ነው ዋጋ ያስከፍለናል። መንግስት ህግን የማስከበር ኃላፊነት ቢኖርበትም ምንጩን ማድረቅ ላይ ግን ለግጭት ምክንያት የሚሆኑ ሰላም ቀጣይነትና ዘላቂ እንዳይሆን የሚያደርጉ ምክንያቶችን ማስቀረት ላይ ግን የጋራ ኃላፊነት አለበት። ሰው ነውና እየፈጸመው ያለው። ወዴት ሄደ ግብረ ገብነት? ሞራል ወዴት ሄደ? እንዴት ወንድም ወንድሙን ይገላል? በጸሎታችን ይሁን አባቶች በደንብ እየተለማመጥን ነው ብዬ አስባለሁ። የጋራ ጉዳይ ስለሆነ
በጸሎታችን ይሁን በአስተምሯችን ይሁን ሰፊ ህዝብ ነው የምንደርሰው፣ ሰፊ ማህበረሰብ ነው የምንደርሰው። አቅም አለ፣ ሚዲያ አለ። ምእመኑ ደግሞ ይመራል ብለን እናምናለን። ጥቂት የሚያጠፋው ነው በዚህ ደረጃ ግጭቶችን ዘምዝ የሚያስነሳው የሚለው የጋራ ጉዳይ ነው እናምናለን። እኛ ግን ደግሞ ጥቂቶች ለምንድን ነው ብዙዎች ላይ ቻሌንጅ የሚሆኑት? ምንጩ ላይ በጋራ እንስራ። ትውልድን በሞራል በስነ ምግባር በግብረ ገብነት የሰላም ሐዋርያ ሆኖ እንዲያድግ እንዲታነጽ ከማድረግ ጀምሮ በዛ ደረጃ በጋራ እንስራ አላለሁኝ። መንግስት ግጭት ባጋጠሙ ቦታዎች ላይ ህግን ለማስከበር ብዙ ዋጋ እየከፈለ ነው ያሉት ወይዘሮ አዳነች አበቤ፣ ሆኖም ግን ችግሮች እዛ ሳይደርሱ በጋራ እንስራ ሲሉም ጠይቀዋል። ወይዘሮ አዳነች ፖለቲካውን ለፖለቲከኞቹ ተውት ሲሉም አሳስበዋል። ከዛ ውጪ ባጋጠሙ ቦታዎች ላይ ህግ ማስከበር ላይ መንግስት ብዙ ዋጋ እየከፈለ ነው። አሁንም ህግን ለማስከበር ምንም ወደ ኋላ የሚልበት ምክንያት የለም። ግጭቶች በደረሱበት ቦታ ላይ ብዙዎች ለህግ እንዲቀርቡ እየተደረገ ነው። ተጠናክሮ ይቀጥላል። ግን እዛ ሳይደርስ እናስቀር። እሱ የበለጠ ጥቅም ስላለው ማለት ነው። ጥፋት ያጠፋ ሊቀጣ ይችላል፣ ግን የሞተውን ነፍስ አይመልስም፣ የጠፋውን ንብረት አይመልስም። በጋራ እንስራ። እዚህ ላይ የሚደረቡ የፖለቲካ እሳቤዎችን ተው፣ ግድ የለም። ፖለቲካውን ለፖለቲካ መድረክን ተው። የሰው ህይወት ይበልጣል። ወንጌላውያን አብያተ ክርስቲያናት የካቶሊክና የሰባተኛ ቀን አድቬንቲስት ቤተ ክርስቲያን በሰላም በልማትና በትውልድ ግንባታ ሂደት ውስጥ የህዝብ ለህዝብ ግንኙነት እንዲዳብር፣ አንድነት እንዲጠነክር፣ ትውልድ እንዲማር፣ በስነ ምግባር እንዲታነጽ፣ ታሪክንና ቅርስን በመጠበቅ እንዲሁም ለዓለም በማስተዋወቅ ረገድ ከፍተኛ ሚና አበርክተዋል ሲሉ በውይይቱ አብራርተዋል። የህወሓትና የሻዕቢያ ቡድን የሚያደርጉትን የጦርነት ዝግጅቶች ህዝቡ አይደግፈውም ሲሉ ብርጋዴር ጄኔራል ጉሽ ገብረ ገለጹ። የህወሓትና የሻዕቢያ ቡድን የሚያደርጉትን የጦርነት ዝግጅት የትግራይና የኤርትራ ህዝቦች አይደግፉትም ሲሉ ብርጋዴር ጄኔራል ጉሽ ገብረ ገልጸዋል። አርሚ 15 የተባለው ታጣቂ ቡድን የጦር አዛዥ የነበሩትና በአሁኑ ጊዜ የህወሓት ቡድን ተቃውሞ ወደ አዲስ አበባ የመጡት ብርጋዴር ጄኔራል ጉሽ ገብረ ከትግራይ ወጣቶች ጋር ባደረጉት ውይይት እንደገለጹት ትግራይን የገጠሟት ችግሮች በርካታ በመሆናቸው ችግሮቹን ለይቶ መፍትሄ መስጠት ያስፈልጋል ብለዋል። ብርጋዴር ጄኔራሉ የትግራይ ክልል ጉዳይ የሚመለከተው አካል ሁሉ በክልሉ የተደቀነውን ጦርነት ማስቀረት በሚያስችሉ ጉዳዮች ላይ ትኩረት አድርጎ መስራት እንደሚጠበቅበት አሳስበዋል። የታቀደውን ጦርነትም በጥብቅ ልንቃወመው ይገባል ያሉት ብርጋዴር ጄኔራሉ በዚህ ውጤት ማምጣት የምንችለው በመካከላችን ጦር አንግበው ሀገርን ለመበተን የሚጥሩትን በሌላ መቀየር ስንችል ነው ብለዋል። እየተደረገ ያለው የጦርነት ዝግጅት በክልሉ ያለው የህወሓት ቡድን የሻዕቢያንና የግብጽን ተልዕኮ ለማሳካት የሚያደርጉት እንጂ የትግራይና የኤርትራ ህዝቦች የማይደግፉት መሆኑንም ብርጋዴር ጄኔራል ጉሽ ገብረ አመልክተዋል። የህወሓት ቡድን ጥቂት አመራሮች እንዲህ ያለውን ከውጭ ኃይሎች ጋር ቅንጅት የፈጠሩበትን ሁኔታ ያመቻቹት ሁኔታዎቹ ሲበረቱና የቁርጥ ቀን ሲመጣ መሽሎኪያ መንገድ እንዲሆናቸው በማሰብ መሆኑን ጄኔራሉ አብራርተዋል። የህወሓት ቡድን ታጣቂዎች ብርጋዴር ጄኔራል ጉሽ ገብረን ባልታወቁ ቦታዎች ጭምር አስሯቸው እንደነበረም አይዘነጋም። የነዳጅና ኢነርጂ ባለስልጣን ወቅታዊውን ዓለም አቀፍ የነዳጅ አቅርቦት ችግር መነሻ በማድረግ ቅድሚያ የሚሰጣቸውን ተቋማትና አገልግሎቶች ይፋ አደረገ። የነዳጅና ኢነርጂ ባለስልጣን ወቅታዊውን ዓለም አቀፍ ነባራዊ ሁኔታን ከግምት ውስጥ በማስገባትና በነዳጅ ስርጭትና ግብይት ዙሪያ ሊደረጉ የሚገባቸውን የቁጠባ እርምጃዎችንና ቅድሚያ የሚሰጣቸውን ተቋማትን አገልግሎቶች በተመለከተ ለሚመለከታቸው አካላት ማሳሰቢያዎችን አስተላልፏል። በተሰጠው ማሳሰቢያ እንደተገለጸው የነዳጅ አቅራቢ ድርጅት ለሀገሪቱ የጸጥታና ደህንነት ተቋማት ለቁልፍ የልማት ፕሮጀክቶች መሰረታዊ ፍጆታ የሚያመርቱና ወደ ውጭ የሚልኩ ኢንዱስትሪዎችን፣ ሰፋፊ የእርሻ ልማቶችን ትኩረት ያደረገ የነዳጅ ጭነት እንዲደረግ አቅጣጫ አስቀምጧል። በተመሳሳይ ለነዳጅ አከፋፋይ ኩባንያዎችና የነዳጅ ማደያዎችና በየደረጃው ያሉ ተቆጣጣሪ አካላት የነዳጅ ስርጭትና ግብይትን በተመለከተ በዝርዝር በተቀመጠ ማሳሰቢያዎች መሰረት የተሰጣቸውን ኃላፊነት እንዲወጡ ባለስልጣን መስሪያ ቤቱ አስታውቋል። ይህ በእንዲህ እንዳለ የትራንስፖርትና ሎጂስቲክስ ሚኒስቴር የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪ በሚል ርዕስ
በዛሬው ዕለት መግለጫ አውጥቷል። ሚኒስቴሩ በመግለጫውም በአሁኑ ወቅት በመካከለኛው ምስራቅ ባለው ጦርነት ምክንያት የነዳጅ ገበያ መዋዠቅና የዋጋ ንረት በኢኮኖሚው ላይ የሚያሳድረውን ጫና ለመቋቋም ይህ የቴክኖሎጂ ሽግግር አማራጭ የሌለው መፍትሄ መሆኑን ገልጿል። በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች ነዳጅን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙ ማስቻል እንዲሁም ደግሞ በነዳጅ የሚሰሩትን ወደ ኤሌክትሪክና ተፈጥሮ ጋዝ የመቀየር ስራን ማጠናከር እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎች ወደ ኤሌክትሪክ ከ20 ቶን በላይ የሆኑት ደግሞ ወደ ተፈጥሮ ጋዝና ኤሌክትሪክ እንዲቀየሩ መንግስትና የግሉ ዘርፍ በቅንጅት እንዲሰሩ መስሪያ ቤቱ ጥሪ አቅርቧል። ከአንድ ቤት ውስጥ መኪናዎችን ይዞ መንገድ ከማውጣት ይልቅ በጋራ የመጠቀም ልምድን ማዳበርና ተግባራዊ ማድረግ፣ በከተማ ውስጥ የሚደረጉ አጫጭር ጉዞዎችን በእግርና በብስክሌት የማድረግ ባህልን ማሳደግ ይገባል ሲልም ጥሪ አቅርቧል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በኢትዮጵያ በዓመት 80 ሺህ አዳዲስ የካንሰር ታማሚዎች ሕክምና ለማግኘት ወደ ጤና ተቋም እንደሚያምሩ ጤና ሚኒስቴር ማስታወቁን የኢሚግሬሽንና ዜግነት አገልግሎት የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን መክፈል የሚጠበቅባቸው የቅጣት ገንዘብ ላይ ምህረት ማድረጉን መግለጹን የተመለከቱ መረጃዎችን ዘነበሉፍ እንደሚከተል ያቀርባቸዋል። በኢትዮጵያ በዓመት 80 ሺህ አዳዲስ የካንሰር ታማሚዎች ሕክምና ለማግኘት ወደ ጤና ተቋማት እንደሚያመሩ ጤና ሚኒስቴር አስታወቀም። በኢትዮጵያ በዓመት 80 ሺህ አዳዲስ የካንሰር ታማሚዎች ሕክምና ለማግኘት ወደ ጤና ተቋማት እንደሚያመሩ የገለጸው ጤና ሚኒስቴር ከዚህ ውስጥ ከ6000 በላይ የሚሆኑት ደግሞ በአንጀት ካንሰር የሚያዙ ሰዎች መሆናቸውን አመልክቷል። በጤና ሚኒስቴር የተላላፊ በሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን የአንጀት ካንሰር የህብረተሰብ ጤና ችግር እየሆነና ከጊዜ ወደ ጊዜ ችግሩ እየሰፋ መሆኑን ኢትዮጵያ ፕሬስ ድርጅት ገልጸዋል። የአንጀት ካንሰር በወንዶች ላይ ከሚከሰቱ የካንሰር አይነቶች የመጀመሪያውን ደረጃ የሚይዝ መሆኑን የገለጹት ዶክተር ህይወት በሴቶች ላይ ደግሞ ከጡትና ከማህፀን በር ጫፍ ካንሰር ቀጥሎ በሶስተኛ ደረጃ ላይ እንደሚገኝ አስታውቀዋል። በኢትዮጵያ በየዓመቱ ከ6000 በላይ ሰዎች በአንጀት ካንሰር እንደሚያዙ አክለውም ጠቁመዋል። የአንጀት ካንሰርን ቀድሞ በመለየት መከላከልና በሕክምና መዳን የሚቻል በመሆኑ ህብረተሰቡ ተገቢውን ግንዛቤ እንዲጨብጥ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። የጤና ሚኒስቴር ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር በመተባበር የዓለም የአንጀት ካንሰር ወርን ምክንያት በማድረግ የግንዛቤ ማስጨበጫ መርሃ ግብር እያካሄደ መሆኑንም ዘገባው አመልክቷል። የኢሚግሬሽንና ዜግነት አገልግሎት የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን መክፈል የሚጠበቅባቸው የቅጣት ገንዘብ ላይ ምህረት ማድረጉ ተገለጸ። የኢሚግሬሽንና ዜግነት አገልግሎት በኢትዮጵያ ውስጥ ከተፈቀደላቸው የቆይታ ጊዜ በላይ ለቆዩ ትውልደ ኢትዮጵያውያን አሜሪካውያን መክፈል የሚጠበቅባቸው የቅጣት ገንዘብ ላይ ምህረት ማድረጉን አስታውቋል። ተቋሙ ውሳኔውን ያስተላለፈው በርካታ ግለሰቦች በተለያዩ ምክንያቶች የቆይታ ጊዜያቸው አልፎ የገንዘብ መቀጮ መክፈል አቅም እንደሌላቸው በመግለጽ የቅጣት ምህረት እንዲደረግላቸው በተደጋጋሚ ሲያቀርቡ የቆዩትን ጥያቄ በጥልቀት ከመረመረ በኋላ መሆኑን ገልጿል። በጥያቄው መሰረት ጉዳዩን ተመልክቻለሁ ያለው ተቋሙ ከ18 ዓመት በታች ለሆኑ ቅጣቱ ሙሉ በሙሉ ተነስቶላቸዋል፣ እንዲሁም ከ18 ዓመት በላይ ለሆኑ ደግሞ ከቅጣቱ ግማሹን እንዲከፍሉ መወሰኑን አስታውቋል። ይህ በትውልድ ኢትዮጵያዊ በዜግነት አሜሪካዊ ለሆኑ ዜጎች የተደረገው ምህረት ወደ ህጋዊ የቪዛ ስርዓት እንዲገቡ በሚል የተወሰነ መሆኑን ተቋሙ ተናግሯል። የምህረት ዕድሉ ግለሰቦች ወደ ህጋዊ አሰራር እንዲመለሱ ታስቦ የተዘጋጀና ለአንድ ጊዜ ብቻ የሚሰጥ መሆኑን ተቋሙ አጽንኦት ሰጥቷል። የመቀጮ ምህረቱም ከመጋቢት 15 2018 ዓ.ም እስከ ግንቦት 15 2018 ዓ.ም ለ60 ቀናት ብቻ ይቆያል ሲል በመግለጫው ላይ አስታውቋል። ጉዳዩ የሚመለከታቸው ግለሰቦች በተጠቀሰው የጊዜ ገደብ ውስጥ በኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት በመቅረብ አስፈላጊውን ሰነድ በማሟላት ወደ ህጋዊ የቪዛ አሰራር ውስጥ እንድትገቡ ሲል አሳስቧል። ከተጠቀሰው የ60 ቀናት የጊዜ ገደብ በኋላ የሚመጡ ግለሰቦች ያለምንም ምህረት በኢሚግሬሽን ደንብ መሰረት የምናስተናግድ መሆኑን እንገልጻለን ሲል ማስታውቋል። ኬንያን ጨምሮ ከ8 የአፍሪካ ሀገራት የተውጣጡ ሰልጣኝ ወታደራዊ መኮንኖች በኢትዮጵያ ትምህርታዊ ጉብኝት ማድረጋቸው ተገለጸ። ከኬንያ መከላከያ ሚኒስቴር ጆይንት ኮማንድና ስታፍ ኮሌጅ የተውጣጡ የተለያዩ ሀገራት ወታደራዊ ሰልጣኞች በኢትዮጵያ ውጭ ጉዳይ ሚኒስቴር ትምህርታዊ ጉብኝት አካሂደዋል። በጉብኝቱ ወቅት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ በውጭ ጉዳይ ሚኒስቴር ትምህርታዊ ጉብኝት ላደረጉት የኮሌጁ ሰልጣኝ መኮንኖች ኢትዮጵያ በቀጠናው ባላት ሁለንተናዊ ተሳትፎና ሚና ዙሪያ ገለጻ ሰጥተዋል።
አምባሳደር ዘሪሁን ኢትዮጵያ ለቀጠናው ሰላምና መረጋጋት እያበረከተችው ነው ያሉትን አስተዋጽኦ አንስተው በጸረ ሽብር ዘመቻ ጥረት፣ በባህር ደህንነት፣ በቀይ ባህር፣ በናይል ወንዝና በሌሎች ስትራቴጂካዊ ጠቀሜታ ባላቸው ቀጠናዊ ጉዳዮች ዙሪያ ገለጻ መስጠታቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። በትምህርታዊ ጉብኝቱ የተሳተፉት ከኬንያ፣ ኡጋንዳ፣ ዛምቢያ፣ ሴራሊዮን፣ ቡሩንዲ፣ ሩዋንዳ፣ ማላዊና ታንዛኒያ የተውጣጡ ሰልጣኝ ወታደራዊ መኮንኖች ናቸው። ባሳለፍነው ሳምንት መጋቢት 4 2018 የአሜሪካ ዋር ኮሌጅ መምህራንና ተማሪዎችን ያካተተ ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ ትምህርታዊ ጉብኝት ማድረጉን መዘገባችን ይታወሳል። ጉብኝቱ በሁለቱ ተቋማት መካከል በወታደራዊ ትምህርት፣ በስትራቴጂክ ጥናትና በምርምር ዘርፎች ያለውን ትብብር የሚያጠናክር እንደሆነ ተገልጿል። በተለይም የእውቀት ልውውጥ ለማስፋትና የተቋማዊ አቅም ግንባታን ለማጠናከር ከፍተኛ ሚና እንዳለው ተመላክቷል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ እስራኤል የኢራን ቁልፍ የደህንነት ባለስልጣን መግደሏን ስትገልጽ፣ የባህረ ሰላጤው ሀገራት ደግሞ የኢራን የመሳሪያ አቅም ሳይደክም አሜሪካ ጥቃቷ እንዳታቆም ግፊት እያደረጉ መሆኑ ተገለጸ። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ በእስራኤል ጥቃት መገደላቸውን የእስራኤል የመከላከያ ሚኒስቴር ሲገልጽ፣ የባህረ ሰላጤው ሀገራት በበኩላቸው የኢራን የመሳሪያ አቅም ሳይዳከም አሜሪካ ጥቃቷ እንዳታቆም ግፊት እያደረጉ መሆኑ ተገልጿል። ዝርዝሩን ቴዎድሮስ አይቼው እንደሚከተል ያቀርበዋል። እስራኤል የኢራን ቁልፍ የደህንነት ባለስልጣን መግደሏን ስትገልጽ፣ የባህረ ሰላጤው ሀገራት ደግሞ የኢራን የመሳሪያ አቅም ሳይዳከም አሜሪካ ጥቃቷን እንዳታቆም ግፊት እያደረጉ መሆኑ ተገለጸ። የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ በእስራኤል ጥቃት መገደላቸውን የእስራኤል የመከላከያ ሚኒስትር ሲገልጽ፣ የባህረ ሰላጤው ሀገራት በበኩላቸው የኢራን የመሳሪያ አቅም ሳይዳከም አሜሪካ ጥቃቷን እንዳታቆም ግፊት እያደረጉ መሆኑ ተገልጿል። እስራኤል ትናንት ሰኞ ሌሊት መጋቢት 7 ቀን 2018 ዓ.ም በኢራን ላይ በፈጸመችው ጥቃት የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ መገደላቸውን የእስራኤል የመከላከያ ሚኒስትር ኢስራኤል ካትዝ ተናግረዋል። ሌሊቱን በተፈጸመ ጥቃት መገደላቸው የተነገረው ላርጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ መሆናቸው ተገልጿል። ባለስልጣኑ የተገደሉት ከልጃቸው ጋር በተደበቁበት አፓርትመንት ውስጥ እንደሆነ የእስራኤል መገናኛ ብዙሃን ዘግበዋል። አሊ ላርጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላህ አሊ ኻሜኒ ተወካይና ዋና ጸሐፊ ሆነው የተሾሙት ባለፈው ዓመት ሰኔ ወር በፕሬዝዳንት ማሱድ ፔጂስኪያን እንደነበር ተጠቅሷል። እስራኤል በፈጸመችው ጥቃት መገደላቸው የተነገረው እኚህ ታዋቂና ተጽዕኖ ፈጣሪ ኢራናዊ ፖለቲከኛ የፓርላማው አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌር ድርድር ላይ ሀገራቸውን ወክለው ተደራዳሪ እንደነበሩም ይታወቃል። በተጨማሪም የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ በሰጡት መግለጫም የሀገሪቱ ጦር የኢራን መሪዎችን ማደኑን እንደሚቀጥል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ትዕዛዝ መሰጠቱን ተናግረዋል። የመከላከያ ሚኒስትሩ ካትዝ አክለውም የኢራኑ ከፍተኛ የደህንነት ባለስልጣን መገደላቸውን ባስታወቁበት መግለጫቸው ጠቅላይ ሚኒስትሩና እኔ የእስራኤል መከላከያ ሰራዊት የኢራንን የሽብርና የጭቆና አገዛዝ አመራሮች ማደኑን እንዲቀጥል ትዕዛዝ ሰጥተናል ብለዋል። እስራኤል ይህንን ብትልም እስካሁን ድረስ ላርጃኒ ስለመገደላቸው ግን ከኢራን በኩል ማረጋገጫ አልተሰጠም። ይህ በእንዲህ እያለ የመካከለኛው ምስራቅ አረብ ሀገራት አሜሪካ በባህረ ሰላጤው የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተው ኢኮኖሚ ላይ አደጋ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየወተወቱ መሆኑ ተዘግቧል። የዜና ወኪሉ ሮይተርስ የባህረ ሰላጤውንና ምዕራባውያን ምንጮችን ጠቅሶ ባወጣው ዘገባ እንዳመላከተው አሜሪካ የቀጠናው ሀገራት ጦርነቱን እንዲቀላቀሉ ግፊት ስታደርግ ነበር ብሏል። ፕሬዝዳንት ትራምፕ ዓለም አቀፍ ተቀባይነት ለማግኘትና በሀገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናው ሀገራት ዘመቻን እንዲደግፉ የማድረግ ፍላጎት እንዳላቸው ሶስት ምንጮች ተናግረዋል ተብሏል። የባህረ ሰላጤው አረብ ሀገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ዋሽንግተን ወደ ኋላ እንዳትል ግፊት እያደረጉ መሆኑም ተገልጿል። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው ሀገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሠረተ ልማቶችና የንግድ ማዕከላት ተመትተዋል የተባለ ሲሆን በሀገራቱ የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም ዋነኛ የጥቃቱ ኢላማ መሆናቸው ተዘግቧል። ኢራን በእነዚህ ጥቃቶች አቅሟ ምን ያህል እንደሆነ አሳይታለች የተባለ ሲሆን የባህረ ሰላጤው ሀገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛ ከቀጠለች ውጥረቱ በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንደገባቸው የሮይተርስ ዘገባ ያመላክታል። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ጦርነት ምክንያት ከ2 ሳምንት በኋላ ሊያደርጉት
የነበረውን ተጠባቂውን የቻይና ጉዟቸውን ለአንድ ወር በሚጠጋ ጊዜ ለማራዘም ማቀዳቸውን ተናግረዋል። ፕሬዝዳንቱ በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታ ጉዞውን ለአንድ ወር ወይም ለአንድ ወር አካባቢ ለማዘግየት ጥያቄ አቅርበናል ብለዋል። እንደ ትራምፕ ገለጻ ጉዞውን ለማራዘም ውሳኔ ላይ የተደረሰው ከእስራኤል ጋር በመሆን ኢራን ላይ የከፈቱትን ጦርነት ለመምራት ሀገር ውስጥ መሆን አስፈላጊ በመሆኑ እንደሆነ ጠቁመዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ከፕሬዝዳንት ትራምፕ የቻይና ጉብኝት ቀንና ተያያዥ ጉዳዮችን በተመለከተ ቤጂንግና ዋሽንግተን እየተነጋገሩ መሆኑን ዛሬ ማክሰኞ መጋቢት 8 ቀን 2018 ዓ.ም ገልጸዋል። በተጨማሪም ፕሬዝዳንት ትራምፕ በፋርስ ባህረ ሰላጤ በሆርሙዝ ሰርጥ የሚተላለፉ ግዙፍ ነዳጅ ጫኝ መርከቦችን ለመጠበቅ አጋሮቻቸው እንዲተባበሩ ያቀረቡት ጥያቄ አውንታዊ ምላሽ ባለማግኘቱ ጠንከር ያለ ትችት መሰንዘራቸው ተዘግቧል። ምዕራባውያን ወዳጆቻቸው ይህ የትራምፕ ጥሪ አሜሪካ ከእስራኤል ጋር በመሆን በኢራን ላይ በከፈተችው ጦርነት የሚያስገባቸው ሊሆን እንደሚችል በማሰብ የባህር ኃይላቸውን ወደ ጦርነት ቀጠናው ለመላክ አልፈቀዱም ተብሏል። የአሜሪካ የቅርብ አጋሮች የሆኑት ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመንን ጨምሮ ግሪክ፣ አውስትራሊያ፣ ስፔን፣ ጃፓንና ሌሎችም በሆርሙዝ ሰርጥ የሚተላለፉ መርከቦችን ደህንነት ለመጠበቅ በሚል ትራምፕ ባዘጋጁት እቅድ ውስጥ የመግባት ፍላጎት እንደሌላቸው በመግለጽ መልስ መስጠታቸው ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይል ሀብታሙ እንደሚከተል ያቀርባቸዋል። አሊኮ ዳንጎቴ በኢትዮጵያ ለሚገነባው የመዳበሪያ ፋብሪካ የሚውል የ4.2 ቢሊዮን ዶላር የተፈጥሮ ጋዝ አቅርቦት ከቻይናው ድርጅት ጋር ተፈራረመ። አፍሪካዊ ቢሊዮነር አሊኮ ዳንጎቴ በኢትዮጵያ ለሚገነባው ግዙፍ የዩሪያ ማዳበሪያ ፋብሪካ የሚውል የ4.2 ቢሊዮን ዶላር የተፈጥሮ ጋዝ አቅርቦት ስምምነት ከቻይናው GCL ግሩፕ ጋር መፈራረማቸው ተገልጿል። ለ25 ዓመታት ይቆያል የተባለው ይህ ስምምነት በ2.5 ቢሊዮን ዶላር ወጪ ለሚገነባውና በዓመት 3 ሚሊዮን ቶን ማዳበሪያ የማምረት አቅም ለሚኖረው ፋብሪካ ዋነኛ የኃይል ምንጭ ይሆናል ተብሏል። የዳንጎቴ ግሩፕ 60 በመቶ እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግስ 40 በመቶ ድርሻ ያላቸው ይህ ፕሮጀክት እስከ 2029 ዓ.ም ተጠናቆ ለአገልግሎት እንደሚበቃም ይጠበቃል። ፋብሪካው ሲጠናቀቅ በምስራቅ አፍሪካ ትልቁ ዘመናዊ የመዳበሪያ ማምረቻ ማዕከል በመሆን የኢትዮጵያን የሀገር ውስጥ ፍላጎት ከመሸፈን ባለፈ ለጎረቤት ሀገራት ምርቱን በማሳደግ የውጭ ምንዛሪ እንደሚያስገኝ ታምኖበታል። አሊኮ ዳንጎቴ በስምምነቱ ወቅት እንደገለጹት አፍሪካ ጥሬ ዕቃን ወደ ውጭ በመላክ ያለቀላቸውን ምርቶች መልሳ የምታስገባበትን አካሄድ በመቀየር በራስ የመተማመን አቅሟን ማሳደግ ይኖርባታል ብለዋል። ይህ ግዙፍ ኢንቨስትመንት በሶማሌ ክልል የሚገኘውን የተፈጥሮ ጋዝ ከኢንዱስትሪ ምርት ጋር በማስተሳሰር በሺዎች ለሚቆጠሩ ዜጎች የስራ ዕድል የሚፈጥርና የግብርና ምርታማነትን በእጅጉ የሚያሳድግ ነው ተብሏል። ብሔራዊ ባንክ የዲጂታል ፋይናንስ አገልግሎት የግብይት መጠን 18.5 ትሪሊዮን ብር መድረሱን አስታወቀም። የኢትዮጵያ ብሔራዊ ባንክ ዛሬ በወጣው የፋይናንስ ሪፖርት የዲጂታል ፋይናንስ አገልግሎት በከፍተኛ ፍጥነት እያደገ መምጣቱ የተገለጸ ሲሆን የግብይት መጠኑ በእጥፍ በማደግ 18.5 ትሪሊዮን ብር መድረሱን አስታውቋል። የኢትዮጵያ ብሔራዊ ባንክ ከሐምሌ 2016 እስከ ሰኔ 2017 ያለው የፋይናንስ ስርዓት ደህንነትና መረጋጋት የገመገመበትን ሶስተኛውን የፋይናንስ መረጋጋት ሪፖርት ዛሬ ይፋ አድርጓል። በሪፖርቱም የዲጂታል ፋይናንስ እድገቱ የፋይናንስ ተደራሽነትን ቢያሰፋም ከሳይበር ጥቃትና ከማጭበርበር ጋር ተያይዘው የሚመጡ ስጋቶችን ለመከላከል የቴክኖሎጂ መሰረተ ልማትን ማጠናከር እንደሚገባም ተመላክቷል። የኢትዮጵያ የፋይናንስ ስርዓት በዓለም አቀፍ ደረጃ ካጋጠመው የኢኮኖሚ መቀዛቀዝና ጂኦፖለቲካዊ ውጥረቶች ተጽዕኖ ተከላክሎ መረጋጋትን ማሳየቱ በሪፖርቱ ተገልጿል። ባለፈው የሰኔ ወር መጨረሻ ላይ በተካሄደው ጫናን የመቋቋም ምርመራ የኢትዮጵያ ባንኮች ማንኛውንም አይነት ድንገተኛ የኢኮኖሚ መዋዠቅን የመቋቋም አቅም እንዳላቸው ተረጋግጧል ተብሏል። በበጀት ዓመቱ የኢኮኖሚ እድገት መሻሻል የታየበትና የዋጋ ግሽበት የቀነሰበት በመሆኑ ለፋይናንስ ተቋማት የተረጋጋ የስራ አካባቢ መፍጠሩ ተመላክቷል። የባንክ ዘርፉ ካፒታልን በማጠናከር የብድር ጥራትን ለመጠበቅና ትርፋማነትን በማሳደግ ረገድ ዝቅተኛ ስጋት ያለበትና ጠንካራ ሆኖ ቀጥሏል ነው የተባለው። የማክሮ ፋይናንስ፣ የኢንሹራንስና የካፒታል እቃዎች ፋይናንስ ዘርፎች የስራ አፈጻጸም ካለፈው ዓመት ጋር ሲነጻጸር መሻሻል ማሳየታቸው ተጠቅሷል። ለ2018 በጀት ዓመት የኢኮኖሚ ዘመን የዋጋ ግሽበት ወደ ነጠላ አሃዝ ዝቅ ይላል ተብሎ የሚጠበቅ ሲሆን የውጭ ምንዛሪ ገቢም እንደሚያድግ በሪፖርቱ ተተንብየዋል። ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሪ ጨረታ
አንድ የአሜሪካን ዶላር በ157 ብር ከ46 ሳንቲም ተሸጠ። የኢትዮጵያ ብሔራዊ ባንክ ዛሬ መጋቢት 8 ቀን 2018 ዓ.ም ያካሄደውን የውጭ ምንዛሪ ጨረታ ውጤት ይፋ ያደረገ ሲሆን በዚህም አንድ የአሜሪካን ዶላር ዋጋ በአማካኝ 157.4654 ብር ሆኖ መሸጡን አስታውቋል። ባንኩ በ21ኛው ዙር ጨረታ የዋጋና የውጭ ኢኮኖሚ መረጋጋትን ለማስፈን በሚያደርገው ጥረት አካል ነው ያለውን 70 ሚሊዮን ዶላር ለሽያጭ አቅርቧል። በጨረታ ሂደቱም 30 ባንኮች ተሳትፈው 9 ባንኮች በጨረታው ማሸነፋቸውን ብሔራዊ ባንክ ማስታወቁን ከማህበራዊ የትስስር ገጹ ላይ ያገኘነው መረጃ ያመላክታል። ባንኩ ከ2 ሳምንት በፊት ባካሄደው ጨረታ 155.94 ብር እንደነበር ይታወሳል። በዛሬው ጨረታ በባንኮች በኩል የቀረበው የዶላር ፍላጎት በከፍተኛ ሁኔታ ማደጉ የተመዘገበ ሲሆን ካለፈው ጨረታ የነበረው የ177.12 ሚሊዮን ዶላር ፍላጎት በዛሬው ዕለት ወደ 241.52 ሚሊዮን ዶላር ከፍ ብሏል። በጨረታው ላይ የተሳተፉ ባንኮች ቁጥርም ከ20 ወደ 30 በማደግ እድገት አሳይቷል። ቀድሞ በወጣው መርሃ ግብር መሰረትም ተመሳሳይ ጨረታ በቀጣይ እንደሚካሄድ አስታውቋል። ብሔራዊ ባንክ 70 ሚሊዮን የአሜሪካን ዶላር ለጨረታ እንደሚያቀርብ አስታውቁ ፍላጎት ያላቸው ባንኮች በጨረታው ላይ እንዲሳተፉ ጥሪ ማቅረቡ ይታወቃል። ቤኒሻንጉል ጉሙዝ ክልል በ7 ወራት ውስጥ ከ50 ኩንታል በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉ ተገለጸ። በቤኒሻንጉል ጉሙዝ ክልል በማዕድን ዘርፍ እየተተገበረ ያለው የሕግ ማዕቀፍና የክትትል ስራ ባለፉት 7 ወራት ከ50 ኩንታል በላይ ወርቅ ለኢትዮጵያ ብሔራዊ ባንክ ገቢ መደረጉን የክልሉ ማዕድን ሀብት ልማት ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ ናስር መሐመድ በ2017 በጀት ዓመት በአጠቃላይ 47 ኩንታል ወርቅ ለብሔራዊ ባንክ ገቢ መደረጉን ተናግረዋል። በተያዘው የ2018 በጀት ዓመት 7 ወራት ውስጥ ብቻ የቀረበው የወርቅ መጠን የአምናውን ጠቅላላ ዓመት የሚበልጥ መሆኑንም ጠቁመዋል። ክልሉ እስከ በጀቱ ዓመት መጨረሻ 70 ኩንታል ወርቅ ለመሰብሰብ አቅዶ በቁርጠኝነት እየሰራ እንደሚገኝም የቢሮ ምክትል ኃላፊ መናገራቸውን ፕሬስ ዘግቦታል። ይህ ስኬት ሊመዘገብ የቻለው ቀደም ሲል የነበሩ ህገወጥ ድርጊቶችን ለመከላከል አምራቾችና አቅራቢዎች ህጋዊ ፍቃድ ወስደው እንዲሰሩ በመደረጉና አቅራቢዎች ወርቅ ገዝተው በህጋዊ መንገድ ወደ ባንክ የሚያስገቡበት የአሰራር ስርዓት በመዘርጋቱ ነው ተብሏል። በተጨማሪም የክልሉ መንግስትና የጸጥታ አካላት በቅንጅት በመስራት የክልሉን ሰላም ማስጠበቃቸው ወርቅ ህጋዊ በሆነ መንገድ ለባንክ እንዲገባ ትልቅ አስተዋጽኦ አድርጓል ነው እየተባለው። ስትከታተሉት የነበረው የዕለተ ሐሙስ መጋቢት 8 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት